እሺ እንኳን ደህና መጣችሁ ወደዚህ ቱቶሪያል። ይህ ቱቶሪያል እንዴት ግራፍ እንዴት እንደምንሰራ እና ከዛ ግራፍ እንዴት ኢኩዌሽን ማውጣት እንደምንችል ሊኒየር ኢኩዌሽኑን እንዴት ማውጣት እንደምንችል እና እንዴት ስታንዳርድ ዲቪዬሽኑን መስራት እንደምንችል እና ግራፉ ላይ መጨመር እንደምንችል እናያለን ማለት ነው። እና እንደ ምሳሌ የወሰድነው አንድ የዋተር ኮሌክሽን ያው ዋተር ኮሌክሽን ዳታ ነው። ምን ያህል ዋተር ኮሌክት ሆነ የሚለው ነው። ታይም እዚህ ጋር አለ የተሰጠን በየ10 15 20 በየ5 ደቂቃው የተወሰደ ዳታ አለ። እንዲሁም ቮሊዩም አለ 3 ጊዜ ሜዠር ተደርጓል። አፍተር 10 ሚኒትስ 3 ጊዜ 3 ቴስቶች ተደርጓል። እነዛ 3 ቴስቶች በግራፍ መልክ እንዴት እናስቀምጣለን የሚለው። ስለዚህ መጀመሪያ የነዚህን 3 ቴስቶች አቨሬጅ ቫልዩ ማውጣት አለብን። በአቨሬጅ ምን ያህል ነው የሚለውን ማውጣት አለብን ማለት ነው። ስለዚህ ለምሳሌ የዚህን አቨሬጅ ለማውጣት ቴስት 1 ቴስት 2 ቴስት 3 ያለ የነሱ አቨሬጅ ኤቪኢ ብለን ይችን አቨሬጅን ደብል ክሊክ እናደርግና የነዚህ ሶስቱ አቨሬጅ ቫልዩ እናስቀምጣለን። ስለዚህ 9.25 ይመጣል። የነዚህ ሶስቱን አቨሬጅ ቫልዩዎች ለማግኘት ተመሳሳይ ፎርሙላ የአቨሬጅ ፎርሙላ ስለምንጠቀም ይሄን ሴሌክት አድርገን ድራግ እናደርጋለን ማለት ነው። ሌላው ምንድነው? ዲቪዬሽን ነው። ምን ያህል ኖርማሊ ስታንዳርድ ዲቪዬሽን ነው የምንጠቀመው። እነዚህ ይሄ አቨሬጅ ቫልዩ ከነዚህ ሶስቱ ሲነሳ ምን ያህል ዲቪዬት ያደርጋል ወይም ፕላስ ኦር ማይነስ ቫልዩ ምን ያህል ነው የሚለውን ለማወቅ ነው። ይሄኛውን ስታንዳርድ ዲቪዬሽን ፒ የሚለውን እንጠቀማለን ቤዝድ ኦን ዘ ኢንታየር ፖፑሌሽን የሚለው ላይ ማለት ነው። ስታንዳርድ ዲቪዬሽን የነዚህ ሶስቱ ዲቪዬሽናቸው ስንት ነው? 1.27። ስለዚህ ይሄ ማለት ምን ማለት ነው? 9.25 ሊትር አቨሬጅ ሲሆን ፕላስ ኦር ማይነስ 1.27 ቫልዩ አለ ማለት ነው። ስለዚህ ለእያንዳንዱ በተመሳሳይ ሁኔታ ለእያንዳንዱ ስሩ ታይም ሬጂስተር ሊሆኑ ቮሊዩም ስታንዳርድ ዲቪዬሽን በዚህ መልኩ ማውጣት እንችላለን ማለት ነው። ከዚህ በኋላ ምንድነው አሁን እኛ የምንፈልገው ዋተር ኮሌክሽን ታይም ቨርሰስ ቮሊዩም ነው። በዚህ ኬዝ አቨሬጅ ቮሊዩም ነው የምንፈልገው። ስለዚህ እነዚህን ሁለቱን ግራፍ ነው የምንሰራው ማለት ነው። ስለዚህ ግራፍ ለመስራት ምን ጊዜም ኤክስ አክሲስ ላይ ስትሰራው ኤክስ አክሲስ ዳታችሁን ስታስቀምጡ በግራ በኩል ዋይ አክሲስ የሚሆኑትን በቀኝ በኩል ብታስቀምጡ ቀጥታ የምንፈልገው ዳታ ይሄንንና ይሄንን ነው። ከዛ ኢንሰርት ይሄንን ግራፍ እናገኛለን ማለት ነው። ስለዚህ ከዚህ በመነሳት ይህን ግራፍ በመውሰድ አክሲስ ታይትል መጨመር እንችላለን። ለምሳሌ ኤክስ አክሲሳችን ታይም ነው በሚኒት ዩኒቱ፣ ዋይ አክሲስ ደግሞ አቨሬጅ ቮሊዩም በሊትር ነው ዩኒቱ ማለት ነው። ቻርት ታይትሉ ምን ይሆናል? ዋተር ኮሌክሽን ይሆናል። ስለዚህ ይሄንን ግራፍ እናገኛለን ማለት ነው። አሁን ይሄንን ግራፍ ሊኒየር አይደለም፣ ግን ሊኒየሪቲውን ለማወቅ ምንድነው የምናደርገው? ትሬንድ ላይን እንጨምርበታለን ማለት ነው። ትሬንድ ላይን የሚለው ላይ ቀስት አለ። እሱን ቀስት በመጠቀም የሚመጡትን ኦፕሽን ተጠቅመን መጨረሻ ላይ ያለውን ሞር ኦፕሽን የሚለውን እንከፍታለን ማለት ነው። እነዚህ ሁለቱ አሁን ፊል ላይን እና ኢፌክት የሚሉት ኤዲት ማድረጊያ ናቸው። እዚህ ጋር ኤዲት የምናደርገው ይሄ ባር ግራፉ ዳታውን ኤዲት የምናደርግበት ይሆናል። ስለዚህ የምንፈልገው ሊኒየር እንዲሆን ኢኩዌሽኑ። ስለዚህ ዲስፕሌይ ኢኩዌሽን ኦን ቻርት ብለን ይሄንን ኢኩዌሽን ማውጣት እንችላለን። ስለዚህ ለዚህ ዳታ ታይም ቨርሰስ ቮሊዩም ዳታ ኢኩዌሽኑ ይሄ ይሆናል። ይሄኛው ከዚህ ዋይ ኤክስ ስሎፑን ማግኘት ይቻላል። ይሄኛው ደግሞ ኢንተርሴፕቱን ማግኘት ይቻላል ማለት ነው። እንደዚሁ ከዚሁ በመነሳት ራሱን ምን ማግኘት እንችላለን? ወይ አር ስኩዌር ቫልዩን ማውጣት ይቻላል። አር ስኩዌር ቫልዩ የት ነው የሚገኘው? እዚህ ጋር ነው ማለት ነው። ስለዚህ ኦልሞስት አር ስኩዌሩ 0.998 3 ይሆናል። ኦልሞስት ወደ ሊኒየርነት እየተጠጋ ነው ማለት ነው።
ሌላው ደግሞ ዲቪዬሽኑን እንዴት እዚች ግራፍ ላይ ማስቀመጥ እንችላለን የሚለው ነው። ስታንዳርድ ዲቪዬሽኑ እሱን ደግሞ ምንድነው የምናደርገው? ተመልሰን ቻርት ኤሌመንት ወይም ፖዚቲቭ ሳይኗን ክሊክ በማድረግ ኢረር ባር የሚለው ላይ ያለውን ቀስት ኦፕሽኖች እናወጣና ሞር ኦፕሽን የሚለውን እንጠቀማለን። ስለዚህ ሞር ኦፕሽን ላይ ቦዝ የሚለውን ሴሌክት እናደርጋለን፣ ምክንያቱም ፖዚቲቭ እና ኔጌቲቭንም ዳታ አብሮ እንዲያስቀምጥልን ማለት ነው። ከዛ ኢረር አማውንታችን ፊክስድ ቫልዩ አይደለም፣ የተለያየ ለእያንዳንዱ ሚኒት የተወሰደው ቮሊዩም የተለያየ ዳታ ስለሆነ የራሳችንን ቫልዩ ነው ማስገባት ያለብን፣ ፊክስድ የሆነ ቫልዩ አይደለም ያለው። ስለዚህ ከስተም የሚለውን ክሊክ እናደርጋለን። ስፔሲፋይ ቫልዩ ብለን ፖዚቲቭ ኢረራችን ዲቪዬሽኑ የሁሉም ሄደን እናስገባለን። ኔጌቲቭ ኢረር ራሱ ነው ይሄንን እናስገባለን ማለት ነው። ከዛ ኦኬ ስንለው ዳታው ይገባል። ግን አሁን እንደዚህ ጋር እንደምናየው በዋይ አክሲስም በኤክስ አክሲስም ኢረሮቹን አስቀምጧቸዋል። ግን እኛ የምንፈልገው በዋይ አክሲስ ነው፣ ምክንያቱም ኢረሩ ያለው ዋይ አክሲስ ላይ ስለሆነ ማለት ነው። ስለዚህ 10 ላይ እዚህ ጋር 8 አለ፣ እዚህ ጋር 9.25 አለ፣ እዚህ ጋር ፕላስ ኦር ማይነስ 1.25 በዚህ ፖይንት ወደ ላይ እና ወደ ታች አለው። ስለዚህ ኤክስ አክሲስን አንፈልገውም። እሱን ለማጥፋት ኢረር ባር ሞር ኦፕሽን፣ ከዛ ኢረር ባር ኦፕሽን የሚለው ላይ እንሄድና ሲሪየስ ኤክስ ባር የሚለው ላይ እንሄዳለን። ከዛ የኤክስ ባር በኤክስ ሳይድ ያለው ዲቪዬሽን ፊክስድ ቫልዩ ነው፣ እሱም ምንም የለውም ማለት ነው፣ 0 ብለን እናስቀምጣለን። ስለዚህ በኤክስ አክሲስ ያለው ይጠፋል ማለት ነው። ፋይናል ግራፋችን በዚህ መልኩ ማስቀመጥ እንችላለን። ስለዚህ ኢኩዌሽኑን ማውጣት፣ ኢረር ባሩን መጨመር እና ግራፉን መስራት በዚህ መልኩ እናንተም በማንኛውም ዳታ በራሳችሁ ዳታ በዚህ መልኩ መስራት ትችላላችሁ ማለት ነው። መጨረሻ ላይ ዲዛይኑን በተለያየ ዲዛይን በሚለው ኦፕሽን ቻርት ቱል ላይ በመግባት የተለያዩ ኦፕሽኖችን መጠቀም እንችላለን ማለት ነው። ዲዛይን ግራፋችንን በሚመቸን መልኩ በሚታይ መልኩ ማስቀመጥ ይቻላል ማለት ነው። ስለዚህ ኔክስት ደግሞ እንዴት ብዙ ዳታዎች አንድ ግራፍ ላይ እንዴት ማስቀመጥ እንደምንችል ባር ግራፍ ወይም ደግሞ ቻርት ፓይ ቻርት በመጠቀም ማየት እንችላለን ማለት ነው። አመሰግናለሁ።